ሰላም ሰላም ውድና የተከበራችሁ የዩቲዩብ ተከታታዮች እንደምን አላችሁ? እንደምን እስከረማችሁ? እኔ ጋር እግዚአብሔር ይመስገን። ቤተሰቦች ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዛሬ ደግሞ እንደምታውቁት የጽናት ድራማ ይዤላችሁ መጥቻለሁ። ከዚህ ቀደም ስለ ጽናት፣ ስለ ትዕግስት፣ ስለ ፍቅር፣ ስለ አንድነት ምንድን ነው ፍቅር ማለት ምን ማለት ነው? ጽናት ማለት ምን ማለት ነው? በምን አይነት መልኩ ጽናት ብናደርግና ወይም ደግሞ ጽናት በስንት ይከፈላል የሚለውን ይዤላችሁ መጥቼ ነበረ። ዛሬ ደግሞ ስለ ድራማው ጽናት ድራማ ምን አይነት ጽናት ምን አይነት ትዕግስተኛ እንደነበረች እና ከዚህ ቀደም ያሳለፈችው ችግር፣ መከራ፣ የተለያዩ ነገሮችን ፈተና በብዙ ነገር በፍቅርም ከፍቅር ውጭም በቤተሰብም ያሳለፈቻቸው ነገሮች ከባድ ነበሩ። ግን እነዛን ነገሮች አሳልፋ ትልቅ ደረጃ ላይ ደርሳ አሁን ባል ይዛ ትዳሯን ይዛ እየመራች እያለ ግን ትዕግስት የሚባለው ትህትና የሚባለው ጥሩ የሚባለው ነገሮች ከእሷ እየተሟጠጡ እንደሄዱ ነበር የተመለከትነው ማለት ነው። በአሁኑ ደግሞ ትንሽ መለስ የማለት እርጋ የማለት ትንሿን ከቤት ማስወጣቷ ጥሩ አልነበረም። ግንም ቢሆንም ከቤት አስወጥታታለች። ግን ከቤት ማስወጥታ ይሄ ቤቱን ስራ ራሷ እያስተዳደረች ነው። ስለዚህ ራሴ ቤቴን ማስተዳደር ባሌን ትዳር መያዝ ይችላሉ። ስለዚህ ሰላሜን በሌሎቹ ሰዎች ላይ ሰላሜን መንሳት አልፈልግም በሚል ነው። በእርግጥ በትዳር ውስጥ ስትኖር ባልና ሚስት እርስ በራሱ ተመካክሮ ለቤተሰቦቻችን፣ ለልጆቻችን፣ ለወደፊት ኑሯችን፣ ለወደፊት ህይወታችን ይሄ ይጠቅማል ብለው ሲኖሩና ሲማሩበት ነው። ስለዚህ ጽናት እንደዛ አይነት ነገሮችን ነው የፈጠረችው። ሰው በመሀል ሲገባ ችግር እየመጣ እየተፈራረቀ ነው የሚሄደው። ስለዚህ ያ ነገር እንዲስተካከል ነው በማለት ነበረ ትንሿን ከቤት እያስወጣቻት። በቢሮ በኩልም ደግሞ ያህና ከስራ እንድትባረር ትፈልግ ነበረ። ግን ኪራ በንዴትና በብስጭት ሆኖ ወዲያውኑ እሷ ስትናገረው ወዲያውኑ ሚስቱ ስትናገረው ተበሳጭቶ ሀናን ወደ ስራ አስወጥቷት የነበረው ወደ ስራ መለሳት ማለት ነው። ስለዚህ አሁን አቶ ክብሮም ከውጭ ሀገር መጣ። ወይ ጉድ! ከዛ ከውጭ ሀገር መጣ። ሰኒ ደነገጠች፣ ግራ ተጋባች። በዚህ በኩል ጆከር አለ፣ በዚህ በኩል የጽናትን ወንድም እንደዛ ስላደረጉት መናገር አለብኝ የለብኝም በማለት ውዝግብ ውስጥ ናት። እህቷ እንዴት ለኔ ምንም ሳታማክረኝ እንደዚህ ያደረገች በማለት ራሷን ከሷ አግላ ለመኖር እየሞከረች ነው። እሷም ግራ ገብቷታል። አንዱን ላስተካክል ስለ አንዱ እየተደረበብኝ በማለት ጆከር ደግሞ በጣም ስለሚያፈቅራትና ስለሚወዳትኝ እሷ እንድትጎዳ ስለማይፈልግ ለእሷ ብዙ ነገር ይላል። ጥፋቱን ሙሉ በሙሉ ወደ ራሱ ለማድረግ ይፈልጋል። እነሱን ደግሞ በብዙ ነገር ይፈትናቸዋል። ልጁም ብዙ ነገር ለማድረግ ያስባል ይላል። ግን እዛ መሀል ላይ ያላሰበው ክስተት ተፈጠረበት። ድሮ እሷም የምታፈቅረው እሱም የሚያፈቅራት ክብሮም መጣ። ስለዚህ እሱ ተወዛግቧን ከኔ ነቅቶ ሊወስድብኝ ነው በማለት አይምሮ እየተጨናነቀ ነው ያለው። እንግዲህ ለወደፊት ሚስቴ ትሆናለች ብሎ ቀለበት ይዞ አበባ ይዞ ሲሄድ ነበረና ክብሮም መጥቶ እንትን ያለው ክብሮም በጣም ኦቨር ተናዶና ራሱን በጣም እንትን ብሎ ከኔ ላይ እንደዚህ አታደርግም። በነገራችን ላይ ቤተሰቦች እኛ ማንኛውንም ነገር ቆም ብለን ማሰብ ያስፈልጋል። የሰው ልጅ ህይወት በምን አይነት ነገር እንደምታልፍ ህይወታችን ከባድ እንደሆነች ማገናዘብ ያስፈልጋል። ምክንያቱም እሱ በሰዓቱ ቆም ብሎ ቢያስብና ቢል ነገሮቹ ተበላሽተው አይጠብቁትም ነበረ። ስለዚህ እሷን እዛ ቦታ ላይ ጥሎ አክሎ ብዙ ፈተና አሳልፋለች፣ ብዙ ነገሮችን ታግላለች ብቻዋን ሆናና እንደዚህ አይነት ነገሮች እንዳይፈጠሩና እንዳይሉ በማለትና ነገሮች በቃ በጥቅሉ የሰው ልጅ ህይወት ከባድ ናት። ህይወትን ለማሳለፍ ደግሞ ጥንካሬ ያስፈልጋል። ትህትናን፣ ትዕግስትን፣ ቆም ብሎ ማሰብ ያስፈልጋል። በህይወታችን ላይ ከባድ ውሳኔ የምንወስነው በችኮላ የወሰን ሰዓት ነው ነገሮችንም የምናበላሸው። በህይወታችን ከባባድ ነገሮች የሚገጥሙና በዛ በኩል
ስለዚህ የሚገጥሙና እንደዚህ አይነት ነገር ስለሆነ ነገሮች ሳይደርሱብንና ሳይገጥሙና ነገሮችን ቆም በማሰብ ያስፈልጋል ማለት ነው። ስለዚህ ነገሮችን ለማሰብና ለማለት ቆም ማለት ያስፈልጋል። ወይም ደግሞ አይምሯችንን ማሰራት ያስፈልጋል። በችኮላ፣ በንዴት፣ በብስጭት፣ በቅናት የምናደርጋቸው ነገሮች የወደፊት ህይወታችንን ያጠፉብናል ወይም ደግሞ የወደፊት ህይወታችንን ያበላሽብናል። ስለዚህ ክብሮም ላይ የተፈጠረው ሰኒና ክብሮም ላይ የተፈጠረው እንደዚህ አይነት ነገር ነበረ። ኒና ደግሞ በቃ ለወሬ ያላት ጉጉት በስማም ወድቃ የቂጥ ዋንጫ እስከሚወልቅ ድረስ አስቡት እንግዲህ። እኔ ያሳቀችኝ የቂጥ ዋንጫ የወልቋን ስትል አለመሳቅ አይቻልም። እና የወሬ ጥማቷ እሱን ተከትላ ወሬ ልታዳምጥ ምን እንደሚፈጠር እዛ ለማየት ስትከተል እግሯ ያንሻለታትና በጌጧ ፈረጠች። ከዛም እሱን ተከትላ ሂዳ ከዛ ተመልሳ ደግሞ ከቤት ሂዳ ደግሞ በቃ የወሬ ችኩልነትና ጉጉቷ ትለያለች። ግን በነገራችን ላይ ድራማውን የምታደምቀው እሷ ናት እና በጣም ነው ድራማውን የምታሸበርቀው እና እሷ የወሬ ጥማት ያለባት። አሁንም ደግሞ ከሰኒ ቤት ሄዳ እየተከተፈተፈ ሄዳ ሰኒ ቤት ጉድ ተሰራይ ማለት ነው። ስለዚህ ሰኒ በሩን ስትዘጋው እጇን ማብራ ዘጋቻት፣ ጨመረቻት። ወሬ ለቃቅማለሁ ብላ መጥታ እንደዚህ ብላ ራሷን ማጣት ማለት ነው። ጽናት እርጋ ብላለች። የኪራ እህት ደግሞ የኪራን ጓደኛ ሳታፈቅረው አትቀርም። በጣም ትቀናለች። ሀና ጋር የሆነ ነገር ሲያደርግ በጣም ነው የምትቀናው እና የምትለው ብቻ በጣም በጥቅሉ ከባድ ነው እላችኋለሁ። የጽናት ድራማ ብዙ ነገሮችን ያስተምራል፣ ብዙ ነገሮችን ያሳያል። ከጽናት ብዙ ነገር መማር ያስፈልጋል። ጽናት አሁን ብዙ ነገሮችን ያሳለፈችው፣ ብዙ ታሪክ አሳልፋለች። ለአባቷ ያላት ፍቅር፣ ለአባት ለእናት እንዴት ፍቅርን መስጠት እንዳለብን፣ እንዴት ቤተሰቦቻችንን ማክበር እንዳለብን። ቤተሰቦቻችንን ማክበር እኛ ዝቅ ሳይሆን ከፍ ነው የምንለው፣ ሁሌም ከፍ እንላለን። ምክንያቱም ታላላቅ ቤተሰቦቻችንን ታላላቅ የሆኑ ሰዎችን ማክበር ማለት ለእኛ ትልቅ ነው፣ ክብር ነው። የሆነ ስነ ስርዓት ያለው ነገር ራሱ ስናደርግት በትንሽ ነገር ራሱ ሰው እንዲያመሰግነን ብለን አይደለም፣ ግን በእግዚአብሔር ዘንድ በፈጣሪ ዘንድ ተወዳጅ ተከባሪ ነው። ስለዚህ ትሁት፣ ሰውን አክባሪ፣ ሁሉም ሰው ይወዳታል። የመጣ የሄደ ይወዳታል። የመጣ የሄደው ለእሷ በቃ ብዙ ነገር ይላል ጽናት ማለት ነው። ምክንያቱም ሁሉንም በኩል አይን ነው የምታየው። በጣም የዋህናት። በድለዋት ራሱ ይቅርታ ትላለች። በነገራችን ላይ ሰው እንዴ እሷ በድላኝ ጭራሽ እሷ በድላኝ እሷን በድላኝማ እሱ በድሎኝ ይቅርታ ላደርግለት ነው የምንለው። ግን ጽናት ግን እንደዛ አይደለች። በድለዋት ይቅርታ ትላለች፣ ጎድተዋት ይቅርታ ትላለች። እንደውም እሷ ቀድማ ይቅርታ ትላለች። ስለዚህ ይቅርታ መማር ከዛ ድራማ አንድ ዋናው ነገር የምንማርበት ይቅርታ እንዴት ትልቅ ዋጋ እንዳለው ነው። ስለዚህ አንተ ብትበደል አንተ ለፈጣሪ ብለህ ይቅርታን ተቀበለው፣ ወይም ደግሞ ለዛ ሰው ይቅር በለው። አንተ ከውስጥ አውጥተህ ይቅር በለው ወይም ከውስጥ አውጥተሽ ይቅር በለው። የዛኔ አንተ ትልቅ ቦታ ይኖርሃል፣ ወይም የዛን ሰዓት አንቺ ትልቅ ቦታ ይኖርሻል። ግን እሳ የሰውን ክፋት የሰውን ተንኮል እየተመለከትን የምንሄድ ከሆነ ህይወታችን እየተበላሸ አይምሯችን ዝቅ እያለ ነው የሚሄደው። እና ቤተሰቦችን እንደዚህ አይነት ነገር እንዳይፈጠር ትዕግስትን መስዋዕት ማድረግ ያስፈልጋል። ትዕግስት ካለን ሁሉ ነገር ይስተካከላል። ስለዚህ ለችኮላ መወሰን የለብንም። የምናደርጋቸውን ነገር የምንሰራቸውን ነገር በጥንቃቄና አእምሮ ባለው ረጋ ባለ መንፈስ ማስተካከል ያስፈልጋል እላለሁ። የጽናት ድራማ ይህንን ይመስላል። በቀጣይ እስከምንገናኝ ድረስ ቸር ቆዩልኝ ቤተሰቦች። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ እስከምንገናኝ እግዚአብሔር ከእናንተ ጋር ይሁን እላለሁ። ባይ ባይ። ቻው ቻው።